መሩ ምን ገጠማት? ድንገተኛ ሆስፒታል ገባች። ጽናትና ኪራ ደግሞ በድንጋጤ ደርቀው ቀሩ። ናሆሜ የሚለው ግራ ገባው። ሁልጊዜ ከጎንሽ ነኝ እንደምሞት ብትነግሪኝም እኔ ግን ታመመች፣ በዚህ በቃኝ ብቻዬን ቀረሁ ብሎ እሷ ነበረች እንደዚህ የምትለኝ ብሎ አሳብ ያዘው። ይህ መረው እንግዲህ ህመሙ ሊጠናበት በድንጋጤ ልትወድቅበት ድንገተኛ ሆስፒታል እስከ መግባት ያደረሳት ምክንያት ምንድን ነው? የናሆሜ እናት ለናሆሜ ደውለው እንግዲህ ያን የነገርኩሽን ነገር ከምን አደረግሽው ሲሉ ይጠይቅ መልእክት ይልኩባታል። ይህንም ምንድን ነው ከኔ ጀርባ ማውራት ጀመራችሁ እንዴ አላት። ምን አለች ስትል ምንም አላለችም። ያኔ የነገርኩሽን ነገር ከምን አደረግሽው ነው ያለች አላት። ከዛም እሷ በጭንቀት ሞተች። ራሷን በጣም ተጨናነቀች። ሂርተኛ ናሆሜ አለችው። እሺ አብረሽኝ ካልተኛሽ ብሎ ሲጠይቃት ሂድ እመጣለሁ ብላ ሰደችውና አሁን ስለ ሰርጉና ከዛ ከሰርጉ በኋላ ደግሞ ስለ ልጅ ብላ ልትጠይቀኝ ነው እያለች ትጨናነቅ ገባ። መራዊት አትመጭም ብሎ ጠራት። የናሆሜ እንግዲህ በጣም ሰርግ እንደሚፈልጉና ልጅ እንደሚፈልጉ በተደጋጋሚ ጠይቀዋታል። ይህ ነገር ነበረ እሷን እያስጨነቃት የነበረው። ጉንሽ ብዬ የሰርጉ ቢፈጸም እንኳ ደግሞ ልጁን ትለኛለች ብላ ራሷን ስታወደቀች። የጽናትም አባት ተቻኩለው ወደ ሀገራቸው ተመለሱ። ግን ምንም ነገር ደስተኛ ሆነው ነው የሄዱት። ጽናትም እስከ ዛሬ እየተሰቀቅኩ ነበር አባቴን ማስተናግደው፣ አሁን ግን ደስ ብሎኝ ራሴ ቤት ኃላፊ ሁኜ ደስ በሚል ሁኔታ አባቴን በማስተናገዴ ፈቃደኝ ደስ ብሎኛል እያለች ደስታዋን ገለጸ። አባትየውም ከዚህ በፊት ሲሰቀቁ የነበረውን ነገር ሳይሰቀቁ ደስ ብሏቸው ተስተናግደው ሄዱ። እንግዲህ ደግሞ ሰናይት ደግሞ አዲሱ ልጅ እና ጋራ ጭቅጭቅ ተበዛለች። አዲሱ ልጅ ደግሞ በጣም ደስ የሚል ልጅ ነው። ከሚለው ሰኒና ቅዱስ አንድ ላይ ቢሆኑ በጣም ይስማማሉ ብዬ ነው የማስበው። ሰላም ውድ የቻናሌ ተከታታዮች እንደምን አላችሁ? ሰላማችሁ በያላችሁበት ይብዛልኝ። ለቻናሌ አዲስ የሆናችሁ ሰብስክራይብ እያደረጋችሁ የደወል ምልክቷን መጫን አትርሱ። የምታበረታቱኝም አመሰግናችኋለሁኝ። እንግዲህ ዛሬ ቀጣይ ክፍል ጽናትን ይዤ መጥቻለሁኝ። አባቷ እንግዲህ ደስተኛ ሆነው መጥተው አባቷን አስተናግዳ በመሄዷ ደስ ብሏታል። አገር ቤት የሚኖር ሰው የከተማን ኑሮ አይፈልገውም። እንቅስቃሴ ያስፈልገዋል። ቤቴ፣ ሁለመናዬ፣ ከብቶቼ፣ አኗኗሬ በጣም አስታውሰዋለሁ። ስለዚህ እዚህ ከተማ መቀመጥ አልችልም ብለዋል። የኪራና ጽናት እንግዲህ በአንድ ላይ ሆነው ደስተኛ ሆነዋል። ከምንም በላይ ደግሞ ልጃቸውን ወግ ማድረግ ደርሳ ትዳር ይዛ ካለፈው የተሻለ ህይወት ደርሷ ሲያገኟት ያለ መሳቀቅ አባቷን ስላስተናገደቻቸው ተፍ ተፍ ብሎ መገኘቷ በጣም አስደስቷታል። ሁላቸውም ደስተኛ ናቸው። በእውነት ነው የሚለው አንዳንድ ጊዜ ብዙ ነገር ያስተምራል። ሰው ቤት ሆነን እና የራሳችን ቤት ሆነን ቤተሰብን የምናስተናግድበት ማለት ለየት ያለ ነው። ባለፈው እንግዲህ ብዙ ነገርን እየተሳቀቀች እሳቸው ምግብ ሳይበሉ በልቻለሁ እያሉ ብዙ ነገር ሆኖ ነበረ የሄዱት። አሁን ግን ትዳሯን ይዛን ሲመጡና ትዳር ሳይኖራት ሲመጡ አንድ አይደለም። የጽናት አባት እንግዲህ ሰራተኛ ሆና መጥታ ከዚህ ቤት እየተሰቀቁ ነበረ የነበረው እና በዛን ጊዜ እንግዲህ ዛሬ በልጃቸው ቤት ግን አማች ሆነው ተስተናግደው ደስተኛ ሆኖ በመሄዳቸው ፈቃደኛና ደስተኛ ሆኖ ሄደዋል። እሷም በጣም ተደስታለች። አባቴን እንደዚህ አድርጌ ተደስቶ ስለሄደ በጣም ደስ ብሎኛል። ግን እኮ አባዬ እኔ አንተ ተማሪ ብለህ ነበር የላከኝ ስትለው ይሄ የፈጣሪ ስራ ነው አላት። ጽናት የሚያሳስባት ነገር አባቷ በህይወት በማድረግ ሰርግ ደርግ ሲዘጋጁ ነው እንግዲህ ይህ ነገር የሆነው። እንደውም እንግዲህ ሰርግ ደግሼ ልድርሽ ነው። አንድ ሴት ልጅ ስትዳር እኮ የደምሻሽ ክብር የሚባል ነገር አለ በሀገራችን ብላ ነው ክሩም የጠየቀችው። ጽናት ያን ነገር እያሳሰባት ነው። ለኪራም ይሄን ነገር ነገረችው። በእኛ ሀገር እኮ ክብር የሚባል የሴት ክብር የሚባል ነገር አለ። ምንድን ነው ደግሞ የሴት ክብር ሲሉ በልጅ ታዲያ አንቺስ የሴት ክብርሽን አይደለ እንዴ ነበረሽ እኮ አላት። አንቺ እኮ ግን በአባትሽ እኮ በአንቺ ሰርግ እና በአንቺ ትዳር ይደሰታሉ ብዬሽ ነበረ። አጌሽ ተደሰቱ አላት። አዎ
እሱ በሀገራችን ባህል ሴት ልጅ ከነ ክብሯ ነው መዳር ያለባት የሚባል ባህል ስላለ ነው። እና ታዲያ ማለት ምንድን ነው ችግሩ? እና አሁን ደግሞ እኮ እኔ ክብር የለኝም። ምን ክብር እኮ ነበረች። ታዲያ አሁን ምን ያውቃሉ? ነበራት ብለን እንነግራቸዋለና አላት። አይ ይሄ ብቻ እኮ አይደለም ማለት ሰኒ እንዳለችው ይሄ ሻሽ የደም ሻሽ ምናምን የሚባለው ነገር አለ። የራሳቸው ባህልና የሚያውቁበት መንገድ አላቸው አለችውና ደነገጠ። ምን እያለ ሲል ነው እንግዲህ ያን ነገር የነገረችው። እባክሽ ስለ እሷ አትጨነቂ፣ ያኔ ሲደርስ እናስብበታለን አላት። በዚህ ጊዜ ዋናውና አስፈላጊው አሳሳቢው ነው የመራዊትና ሀሳብ ነገር። መራዊት በጣም አሁን ጭንቀት ላይ ነው ያለችው። ይህ ጥያቄ ምን አይነት ነው እያለች ነው እሷ እንግዲህ ከህመሟ ጋር ጭንቀትና ሀሳብ ማሰብ እንደሌለባት እየተነገራት ነው በሕክምና። አሁን ግን እናቲቱ ምንድን ነው በምን አይነት ነው ህይወታችን እኔና እሱ የምንቀጥለው? የእናቲቱ ደግሞ የልጄን ፍሬ ማየት እፈልጋለሁ እያሉ ይሏታል። ያልኩሽን ነገር ምን አደረግሽው የሚለው ነገር አሁን እያጨናነቃት ነገር ይገኛል። አሁን መልስ ስታጣ መጨናነቅ ጀምራለች። ሰርግ ከተጋባን በኋላ ደግሞ ልጅ የሚለው ነገር ይቀጥላል። ስለዚህ ነገር ምን ይሻለኛል እያለች ትላለች። ይህ እኮ ልጅ በህመም ምክንያት ሳይሆንም እኮ በፈጣሪም ምክንያት ልጅ ላይሰጥ ይችላል። ደግሞ ችግሩ ከእሷ ብቻም ሳይሆን ከሱም ሊሆን ይችላል። እናት ለምሳሌ መራዊት የምትወልድ ሁና ልጇ የእሷ ልጅ የማይወልድ ቢሆን ምን ያደርጋሉ? ስለዚህ መታገስን የመሰለ ነገር የለም ብዬ ነው ማምነው። ሁለታቸው ከተዋደዱ ከተፋቀሩ ልጅ የሚሰጠው ፈጣሪ ነው። መሩ ህመሙ ያስጨንቀዋል። ብቻውን መሆኑ ናሆሜ በጣም ያስጨንቀዋል። መራዊትን ማጣቱ በጣም ያሳስበዋል። እሱ ደግሞ ይሄ በፍጹም አይችልም፣ አይዞሽ፣ እንዴት ነው ስለታመምሽ እኮ ትሞቻለሽ ማለት አይደለም። የልብ ህመምተኛ ሁሉ እኮ ታክሞ ይድናል። አትንገሪኝ፣ ሁልጊዜ አታስታውሽኝ። እሞታለሁ የሚለውን ነገር መስማት አልፈልግም። አንቺም እኔም እኮ ከአንቺ በፊት ልሞት እችላለሁ። ሰው እኮ ስለታመመ ይሞታል ማለት አይደለም። የታመመ ተቀምጦ ያልታመመ ድንገት ይሞታል እያለ ያጽናናታል። እሷም እሺ በቃ በይሄን ነገር ልትነግረውም አልፈለገችም። የናሆምም እናት ደውለው እንግዲህ ያንን ያልኩሽን ነገር ከምን አደረሽው የሚለው ነገር ነው በላት ብለው ያሉት ነገር ከኔ ጀርባ ትመካከራላችሁ ማለት ነው እያለ ነው። በዛ ነው እንግዲህ እየደነገጠች ያለችው። በዚህ ምክንያት እንግዲህ ለነሰናይትና ለነጽናት ሜዳ ስታማክራቸው እነሱም በጣም እየተጨናነቁ ይገኛሉ። ክብሮም ደግሞ ከሰናይት ቤት ሄዶ ዶክሜንቱን ጥብቃ አላየሁም ስትለው ቤት አጽዳና ሰጣለሁ አለችው። ቤቱን ጸድቶ ሲጨርስ ደግሞ 40 ደቂቃ ጠብቀኝ ልትለምነኝ ይገባል ስትለው አይ እኔ እንግዲህ ወንድነት ልሆንብሽ ነው ስላት እንግዳ ድሮስ ወንድ አይደለህም እንዴ አለችው። እኮ አለና ተነሽና አምጪ ብሎ ሲጮህባት ደንግጣ እየሮጠች ሂዳ መጣች። አየሽ አላት ስጮህብሽ ወንድ ሲሆንብሽ ለዚህ ለፍየል ቆዳ ነው ምንስ ለፍየል እንትን እፍ ለሚሉት ነው ወይ እንደዛ ስትሆኝ የነበረው? ሴት አይ እንደዛ ብዬ ለመደንገጥ ሳይሆን ጎረቤት ላለመረበሽ ብዬ ነው አለችው ማለት ነው። በይ ብሎ ስቆ እንግዲህ ዶክሜንቱን ተቀበላት። ከዛ ሁላቸውም ተሰብስበው ስለ ፍቅር ስለ ትዳር ሲያወሩ እንግዲህ ሁላቸውም እሷ በፍጹም ምን ባል መሆን አምሮሃል እንዴ ክብሮ? አንተ ደግሞ ባል መሆን ቢያምርህም ለእኔ ባል መሆን አትችልም አላት። እንግዲህ ሚስት ልሆንልሽ አልችል ባል ነው እንጂ አላት። ከዛ ስለ ትዳር እያወራችሁ ደረስንባችሁ አሉ ኪራና ጽናት። አይደለም አለች። ክብሮም ተነስቶ ልብሴን ልቀይር ብሎ ወጣ። ከዛ ሞደስ ይዙባት እሷም ወደ ኪችን እንግዳማ እኔም ምግብ ላዘጋጅ ብላ ጽናት ስትገባ እሷም ተከትላ ገባይ። ከዛም ተመልሰው ስለ ትዳር እየተወራ ስለነበር ስለ ፍቅር መታደል እንደሆነ ምን ሁላችሁም ብታውቁት ጥሩ ነው። ፍቅር መልካምነት ነው፣ መታደልነት ነው የነገራቸው ነበረ። እሱን ልትቀላቀል ግን እሷ ፈቃደኛ አይደለችም። መራዊት ጥያቄ ጠየቀቻት። አንድ ጥያቄ ልጠይቅሽ ሰኒ አለቻት። እሺ ጠይቅኝ። አንቺን ያናደደሽ እያቃጠለሽ እያለ እሳቱ ሌላ ሰው ሞክሮት አያቃጥለውም ብለሽ ታስቢያለሽ? በፍጹም እሳት መሆኑን አውቃለሁ፣ እንደሚያቃጥል መሆኑን አውቀዋለሁኝ። ስለዚህ ትዳርም እንደዛ ነው ማለት ነው አለቻት። ጽናት ደግሞ የእኛ ትዳር አልሆነምና የሁሉም ትዳር አንድ ነው ብለሽ መወሰን ማሳል የለብሽም አላት።
ቅዱስ እንግዲህ ከዛ ሰኒን የሚችለው ምክር መካክሯት እንግዲህ እሱም ፍቅር ምን አይነት መስዋዕትነት እንደከፈለ ሁሉ እንደሚጎዳና እንደሚጠቅም መቻቻል እንዳለበት ሁሉ ነገር አሳወቃት፣ አሳመናት። ከዛም እንግዲህ እሱ ቡና አድሮ ስለነበር ሞድ እንዳይይዙበት ብሎ አንድ ነገር እንዳይሆን ብለው አሳደሩትና በቃ አሁን ብድግ ብሎ የት ነው ያለሁት እያለ ሲል ቡና ጠጥተህ እኮ እንድትሄድ ቁርስ እንድትበላ ነው ሲሉት በቃ ባካችሁ ሊሄድ ነው ሲል ከዛ አንተ ሄደ እኮ ግን ይሄ ልጅ ምን ነው ሲል ቁልፉን እኔ ይዤበታለሁ አይሄድም ይመለሳል አለ ማለት ነው። ከዛ በኋላ እንግዲህ እሱን ሰኒ ግን ከአዲሱ ልጅ ጋራ በጣም ተስማምታለች። በንግግሮቹ ሁሉ ትረታለች። ያሳምናት ያንተ ደግሞ ለየት ያለ ነው፣ ጥያቄ ሁሉ ድርቅ ያለ ነው እያለችው ነበር። እና ርዕሱን ወደፊት ቀጥለው የሚወያዩበት ይመስላል። እሺ አለችው። ከዛም ከዚህ በኋላ ኪራና ጽናና ሆማ ደግሞ ቅዱስ ካፌ ቤት ሄደው ካፌ ከመጡ ሰኒ የምትባለዋ ልጅ ምን ነው አግብታ ፈታለች እንዴ አላቸው። ማለት ሰኒ ናት ገብታ የምትፈታው አግብታ የምትፈታው። እናይት ግን ምን ሆና ነው? በፍቅር ተጎድታ ነው? እጇ ላይ ደግሞ ቀለበት አላደረገችም ሲላቸው አይ በእሷ ሳይሆን በእህቷ ሁኔታ ስለተጎዳይ ስላየችው ነው ሲሉ ነገሩት። ይህን ነገር ቀስ በቀስ ነው ማስተካከል የምትችለው፣ አሁን ማስተካከል አትችልም። ስለዚህ ቀስ በቀስ ወደ ፍቅር ምን እንደሆነ እየተማረች እና እያወቀች መሄድ አለባት ሲል ለነ ክሩቤ ምክር ሰጣቸው። እነሱም እንግዲህ በቃ እሺ እንነግራታለን እያሉ ነበር። በፍጹም ደግሞ እሷ የማፍቀር ነገር እንደማትፈልግ ትናገራለች። ሆኖም ግን ጊዜው ሲደርስ እንደምታፈቅር ነው። እና በዚህ አይነት እየተመካከሩ እንግዲህ ሁላቸውም እንትን ብለዋል። ክብሮም ጋርም ያው እንግዲህ እንደምታዋቸው እየተነታረኩ እየተሰዳደቡም እየተቀላለዱም ነገሮችን እየቀጠሉ ነው ያሉት። ሆኖም ግን አንድ ቀን መሸነፏ ይቀራል ብዬ አላስብም። ስለዚህ ጽናት ድራማ የዛሬው ይሄን ይመስል ነበረ። እናንተም ወዳችሁ ፈቅዳችሁ ስለምትከታተሉ ከልብ አመሰግናለሁ።